የግንቦት ሰባት ድምጽ ነው። ግንቦት ሰባት የፍትህ የነጻነትና የዲሞክራሲ ንቅናቄ በሳምንት 3 ቀናት ወደ ኢትዮጵያና ሌሎች የዓለማችን ክፍሎች በአማርኛ ቋንቋ የሚያስተላልፈውን የሬዲዮ ስርጭት አሁን ጀመረ። በፋሽስቱ ወያኔ ቁንጮች እንደተፈለገ የሚሆነው የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን የኤሌክትሪክ ኃይል አቅርቦትን በተመለከተ በማስተባበሉ እንደቀጠለ መሆኑ ተሰማ። በአንድ በኩል ለፓርቲ ካምፓኒዎች ሙሉና ያልተቋረጠ ግልጋሎት፣ በሌላ በኩል ደግሞ ጋም ላለ ፖለቲካ ማብረጃነት እያገለገለ ያለው የኢትዮጵያ ኤሌክትሪክ ኃይል ችግሮች ከዚህ በፊት በኃይል እጥረት ምክንያት ይባል ስለነበር ፋሽስቱ ወያኔ ኃይል ገነባው ማለት የትየለለ ሪፖርት በማቅረቡ አቅርቦቱና አገልግሎቱ ይሻሻላል ተብሎ ሲጠበቅ እንደነበር አይዘነጋም። ሆኖም ግን በመዲናዋ አዲስ አበባ ጨምሮ በሌሎችም የሀገሪቱ ክፍሎች ከፍተኛ ኃይል እጦት ለሰዓታት ሳይሆን ለቀናት አንዳንዴም ለሳምንታት የቀጠለ መሆኑ እየተዘገበ ይገኛል። ምንም እንኳን ፋሽስቱ ወያኔ ይህንን የኃይል ችግር የኃይል ተሸካሚ ገመኖች ማርጀት እያለ ምክንያት ከመደርደር የተቆጠበ ባይሆንም ከወገኖቻችን የተነጠቀ ኃይል ለጅቡቲ እየተበረከተ መሆኑንም ስናስታውስ በወያኔ አተያይ እኛ ባለቤቶቹ በሁለተኛና ሶስተኛ ደረጃ ላይ እንደምንታይ ያሳያል የሚሉ ጥቂቶች አይደሉም። ሰሞኑንም ከውስጥ ታዋቂ ምንጮች ማለት ሪፖርተራችን እንደጠቆመው ከሆነ የፋሽስቱ ወያኔው ተላላኪ ኃይለማርያም ደሳለኝ በአባይ ግድብ ግንባታ ሰበብ ከግብጽ ጋር ትሰለፍብኛለች ብሎ የጠረጠራትን ሱዳንን ለማረጋጋት ከወገኖቻችን የተነጠቀና ወገኖቻችንን በጨለማ ውስጥ የጣለ የኤሌክትሪክ ኃይል ለሱዳን ለማበረከት ላይታች ሲል እንደነበር ምንጮች ጠቁመዋል። ስለሆነም ምንም እንኳን የወያኔ ቁንጮች ይህን ወይም ያን ይያሉ ያስተባበሉ ቢሆንም ያገጠጠው እውነት ግን ለወያኔ የቢዝነስ ኢምፓየርና ለፖለቲካ ማብረጃነት የሚውል የኤሌክትሪክ ኃይል እንዳልታጣ የሚያሳይ ሲሆን ፋሽስቱ ወያኔ ቁጥሩ የበዛ የኤሌክትሪክ ኃይል ግንባታ ሪፖርት ቢያሰማም ሰፊው ህዝባችን ግን ቢታለብ እንኳን ያው በገሌ ነው እያለ በጨለማ ውስጥ መቀመጡን ሪፖርተራችን ከአዲስ አበባ ዘግቧል። ግንቦት ሰባት የፍትህ የነጻነትና የዲሞክራሲ ንቅናቄ የቀድሞውን የነጻነት ታጋይ ኔልሰን ማንዴላን ሞት በማስመልከት የሐዘን መግለጫ አወጣ። በአፓርታይድ የደቡብ አፍሪካ መንግስት ብቻ ሳይሆን በዩኤስ አሜሪካ ጭምር ሽብርተኛ ተብለው ሲሳደዱ ሲታሰሩና ሲሰቃዩ የህይወታቸውን አጋማሽ እየጨረሱ በመሳሪያ የታገዘ አመጽንና ህዝባዊ እምቢተኝነትን አጣምሮ የያዘ ሁለገብ ትግል በመምራት ለአፓርታይድ አገዛዝ ማብቃት ከፍተኛ ድርሻ ያለው የትግል አስተዋጽኦ ያደረጉ ለመላው ዓለም የነጻነት ታጋዮች አራያ የሆኑ በማለት ኔልሰን ማንዴላን የገለጸው የግንቦት ሰባት መግለጫ ኔልሰን ማንዴላ ታላቅ የነጻነት አርበኛ፣ ታላቅ የለውጥ አራማጅ፣ ታላቅ መምህርና ታላቅ የእርቅ ሰው ነበሩ። ዓለም እኚህን ታላቅ አፍሪካዊ አጣች ካለ በኋላ ኔልሰን ማንዴላ በህይወት ቢለዩም በመንፈስ አብረውን ይቆያሉ ሲል መልካም ስራቸው ከዓለም ህዝብ ጋር አብሮ እንደሚኖር በማስረገጥ ጠቁሟል። ግንቦት ሰባት በመግለጫው አድማጮቻችን የመግለጫውን ሙሉ ቃል ከዜና በኋላ እናቀርባለን። ሙስና ዋነኛው የፋሽስት ወያኔ ባለስልጣናት የገንዘብ ምንጭ ሆኖ እንደቀጠለ መሆኑ ተጠቆመ። በሙስና ድር ተተብትቦና ተሰናኝቶ ከታች እስከ ላይ በመቆላለፍ ሀገራችንና ህዝባችንን እንደ ጥገኛ ዋስ እየመጠጠ ያለው ፋሽስት ወያኔ ዋነኛ የአገዛዝ መሰረቱና የአገዛዝ ሰንሰለቱ ሙስና እንደሆነ ሲገለጽ የሆነ ቢሆንም ሰሞኑንም ትራንስፓረንሲ ኢንተርናሽናል የተባለ ዓለም አቀፍ ተቋም ይህንኑ አስረግጦ ሪፖርት ማውጣቱ ሲዘገብ ሰንብቷል። ይሁንና የፋሽስት ወያኔ ሙሰኝነትና ዝርፊያ አይን ያወጣና ደካማ ከጠንካራ የማይመርጥ መሆኑን የሚያጋልጠው ግን ሰሞኑን ሀብት ንብረታቸውን ተዘርፈው በጉስቁልና ወደ ሀገር ከተመለሱት የሳውዲ አረቢያ ተመላሾች ላይ ሳይቀር በከፍተኛ መጠን መዝረፋቸውን ለስም ብቻ የተቋቋመው የወያኔ ጸረ ሙስና ኮሚሽን ተብየውም ቢሆን ይህን ጉዳይ የሚከታተሉና ክስ የሚያዘጋጁት ሰራተኞቹ ሳይቀሩ በሙስና ባህር ተውጠው መገኘታቸው ሲታይ ፋሽስት ወያኔ ምን ያህል የረከሰና እምነት የማይጣልበት የዛራፊዎች ጥርቅም መሆኑን ያሳያል ተብሏል። አድማጮቻችን ይህን ዜና በተመለከተ ከዜና በኋላ ትንታኔ እናቀርብበታለን። ጤና ይስጥልን ክቡራንና ክቡራት አድማጮቻችን፣ ይህ የግንቦት ሰባት ድምጽ ነው። እነሆ የዕለተ ማክሰኞ ታህሳስ 1 2006 ዓ.ም ዝግጅታችንን አጫጭር ዜናዎቻችንን በማስቀደም ጀምረናል።
በመቀጠል የምናቀርብላችሁ ደግሞ ለዛሬ ያዘጋጀነውን ዜና ትንታኔ እናስደምጣለን። ቀጥለንም የግንቦት ሰባት የፍትህ የነጻነትና የዲሞክራሲ ንቅናቄ በደቡብ አፍሪካዊው ጸረ አፓርታይድ ታጋይ ኔልሰን ማንዴላ ሞት የተሰማውን ጥልቅ የሐዘን መግለጫ የምናቀርብበት ይሆናል። በስተመጨረሻም ሳምንታዊው ከወያኔ መንደር ዝግጅታችን ይቀርብና የመርሃ ግብራችን ፍጻሜ ይሆናል። በደል ይረሳል ወይስ ይለመዳል ዝግጅታችን በፕሮግራም መጣበብ ምክንያት ለዛሬ ባለማቅረባችን ይቅርታ እንጠይቃለን። ቀስቃሽና አዝናኝ ጦመ ዜማዎችንም ይኖርናል። የዕለቱን መርሃ ግብራችንን በመምራት አብሬያችሁ የምቆየው ክፍለ ማርቆስ አለሙ ነኝ። እስከ ዝግጅቶቻችን ፍጻሜ አብራችሁ እንድትቆዩ በመጋበዝ ወደ ቀዳሚው ዝግጅታችን እንለፍ። ጤና ይስጥልኝ ክቡራትና ክቡራን አድማጮቻችን፣ ይህ የዜና ትንታኔ ክፍለ ጊዜያችን ነው። በዛሬው የዜና ትንታኔያችን የትራንስፓረንሲ ኢንተርናሽናል የተባለው ዓለም አቀፍ የጸረ ሙስና ተቋም በኢትዮጵያ ላይ የተንሰራፋውን ሙስና አስመልክቶ በየዕለቱ ያወጣቸውን ጥናታዊ ዘገባዎች የሚተነትን ነው። ተከታተሉን። የዜና ትንታኔ ትራንስፓረንሲ ኢንተርናሽናል ሙስናን ለመከላከል የተቋቋመ ድርጅት ሲሆን በዓለም አቀፍ ደረጃ የጸረ ሙስና እንቅስቃሴን በመምራት ላይ ይገኛል። ትራንስፓረንሲ ኢንተርናሽናል በየዓመቱ የተለያዩ ዓመታዊ ተከታታይ ጥናት ዘገባዎችን ይፋ የሚያደርግ ሲሆን ከጥናታዊ ዘገባዎች ውስጥ ኮራፕሽን ፐርሴፕሽን ኢንዴክስ ወይንም በተቀራራቢ ትርጉሙ የሙስና ምልከታ ልኬት ግሎባል ኮራፕሽን ባሮሜትር ወይንም ዓለም አቀፍ የሙስና መለኪያ በመባል የሚታወቅና የመከላከያ ሰራዊት ዘርፍ የጸረ ሙስና ልኬት የሚጠቀሱት ናቸው። የሙስና ምልከታ ልኬት በመባል የሚታወቀው በየዓመቱ በተከታታይ መውጣት ላይ የሚገኝ ዘገባ ሲሆን በዓለም ዙሪያ የሚገኙ ሀገራት የሙስና ሁኔታን በመገምገም ነጥብና ደረጃ ይሰጣል። የሚሰጠው ነጥብ ከ0 እስከ 100 የሚደርስ ሲሆን የአንድ ሀገር ነጥብ ወደ 0 እየተቃረበ የሚሄድ ሲሆን የበለጠ ሙስና የተንሰራፋበት ሀገር እንደሆነ ይገመታል። በተቃራኒው ደግሞ ወደ 100 እየተጠጋ የሚሄድ ሲሆን ከሙስና ያጸዳ ሀገር መሆኑ ይታወቃል። ጠቅለል ባለ ሁኔታ ግን በተለይ ከ50 ነጥብ በታች የሚያስመዘግቡ ሀገራት እጅግ በጣም ሙስና የተንሰራፋባቸውና የሙስና አደጋ የሚያሰጋቸው እንደሆነ ነው የሚገመተው። ይህ ጥናት ለመንግስታት፣ ለዓለም አቀፍ ተቋማት፣ ለፖሊሲ አውጪዎች፣ ለኢንቨስተሮች እንዲሁም ለሌሎች ትላልቅ ድርጅቶችና ዋና የመረጃ ምንጭነት ስለሚያገለግል ዝቅተኛ ነጥብ ያስመዘገበ ሀገር በአጠቃላይ የኢኮኖሚያዊና ፖለቲካዊ እንቅስቃሴው ላይ አሉታዊ ተጽዕኖ ይደርስበታል።
እየተገባደደ የሚገኘውን የፈረንጆች ዓመት 2013 ዓመተ ምህረት አጠቃላይ የሀገራት የሙስና ምልከታ ልኬት ህዳር 4 ቀን 2006 ዓመተ ምህረት ይፋ የሆነ ሲሆን በዚህ ጥናት ኢትዮጵያ እጅግ ዝቅተኛ ነጥብ አስመዝግባለች። እንደ ጥናቱ ውጤት መሰረት ኢትዮጵያ ያስመዘገበችው ነጥብ ከ133 ሲሆን በጥናቱ ከተካተቱት 177 ሀገሮች በደረጃ 111ኛ ሆናለች። ኢትዮጵያ ባለፈው ዓመትም ተመሳሳይ ነጥብ ሲሆን ያስመዘገበችው ይህ ውጤት የሚያሳየው በአገሪቱ እጅግ ከፍተኛ በሆነ ደረጃ ሙስና መስፋፋቱን ነው። የወያኔው አገዛዝ የሥነ ምግባርና የጸረ ሙስና ኮሚሽን የሚል ተቋም በህግ አቋቁሞ ለስልጣኑ አስጊ የሆኑ ሰዎችን በሙስና ሰበብ እያሰረ ለህዝቡ ሙስናን እየታገልኩ ነው ማለት ይቀባጥር እንጂ እንደ ትራንስፓረንሲ ኢንተርናሽናል አይነቱ ተቋም የሚያወጣው የጥናት ዘገባ እንደሚያመለክተው እውነታው አገዛዙ በራሱ በሙስና መጨማለቁን ነው። ሆኖም ህዝቡን ለማምታታትና ስልጣኑን ለመታደግ ለሌሎች ጉዳዮችም እንደሚያደርገው ሁሉ ለጉዳዩ የህግ ማዕቀፍ በማበጀት በህጋዊነት ስም ህገወጥ ተግባር እየፈጸመ እንደሚገኝ የሚጠቁም አይነተኛ ማስረጃ ነው። ይህ የሙስና ምልከታ ልኬት ጠቅለል ያለ ጥናት ሲሆን ዓለም አቀፍ የሙስና መለኪያ በመባል የሚታወቀው ጥናት ደግሞ በአንድ ሀገር ያለውን አስተዳደር በዘርፍ እየከፋፈለ ለምሳሌ የፍትህ ስርዓቱን፣ የሲቪል ሰርቪስ አሰራሩን፣ የህግ አውጭና አስፈጻሚ አካላትን የመሳሰሉትን በመተንተን በየዘርፉ ምን ያህል ሙስና ተስፋፍቷል የሚለውን በጥልቀት ይዳስሳል። በዚህም ጥናት ቢሆን የወያኔ አገዛዝ በፈጠረው ዘርፈ ብዙ የአስተዳደር ብልሹነት ምክንያት የፍትህ ስርዓቱ፣ ሲቪል ሰርቪሱ፣ ህግ አስፈጻሚው አካል እንዲሁም ሌሎች ዘርፎች ውስጥ ሙስና በከፍተኛ ደረጃ እንደተንሰራፋ ያብራራል። በትራንስፓረንሲ ኢንተርናሽናል ትርጉም አሰጣጥ መሰረት ሙስና በሶስት የሚከፈል ሲሆን እነሱም ዝቅተኛ ሙስና፣ እጅግ ከፍተኛ ሙስናና ፖለቲካዊ ሙስና በመባል ይታወቃሉ። ዝቅተኛ ሙስና በተለያዩ ዝቅተኛ አስተዳደር ቦታዎች ጉዳይ ለማስፈጸም ጉዳይ አስፈጻሚዎቹ አካላት ድሃው ህብረተሰብ ጥሮ ግሮ ካገኘት ገቢ ላይ ጉቦ እንዲከፍሉ የሚያስገድዱበት አሰራር ሲሆን ይህ ማለት ለምሳሌ ያክል በኢትዮጵያ በየቀበሌው ክፍለ ከተማም ሆነ ወረዳ አስተዳደር የሚገኙ ኃላፊዎች ከትንሿ የቀበሌ መታወቂያ የማውጣት ጉዳይ አንስቶ መሬት ለመመራት እስከሚደርሰው ሂደት ድረስ ባለው አሰራር በትውውቅ፣ በዝምድና፣ በዘር፣ በጉቦ እንዲሁም በሌሎች መማለጃ መንገዶች የሚፈጸም ጉዳይን ያካትታል። እጅግ ከፍተኛ ሙስና የሚባሉ ደግሞ ትላልቅ ባለሀብቶችና ድርጅቶች ከከፍተኛ የህግ አስፈጻሚ አካላት ወይንም ባለስልጣናት ጋር በመመሳጠር በአገር ላይ እጅግ ከፍተኛ አሉታዊ ተጽዕኖ በሚፈጥር መልኩ የሚፈጽሙት ሙስና ነው። ይህ የሙስና አይነት በአገር ላይ የሚፈጥረው ጉዳት እጅግ ከፍተኛ ሲሆን ከሙስና ጋር ተያያዥነት ያላቸው ድርጅቶች በአንዴ እንዲበለጽጉና እንዲያድጉ ሲያደርግ በትክክለኛና ህጋዊ መንገድ የሚሰሩ ድርጅቶች ቀጭጨው እንዲቀሩና ከገበያ ውጭ እንዲሆኑ ያስገድዳል። በዚህ ረገድ የወያኔ አገዛዝ ከጥቂት በዘርና በጥቅም ከተሳሰሩ ድርጅቶች ጋር ብቻ በመመሳጠር እየፈጸሙት የሚገኘው ያለ ይሉኝታ በጅምላ የሀገር ሀብት ዘረፋ አይነተኛ ምሳሌ ነው። ፖለቲካዊ ሙስና ደግሞ አንድ ገዢ ፓርቲ ብቻውን ያለ ተወዳዳሪ እንዲቆይና የስልጣን እድሜውን እንዲያራዝም በተቃዋሚ ፓርቲዎች ላይ የሚፈጥረው አሉታዊ ተጽዕኖ፣ በምርጫ ወቅት የሚያደርገው ማጭበርበር፣ በዘር ወይንም በጎሳው መከፋፈል የሚፈጥረው መድሎና የመሳሰሉትን ያካትታል። ትራንስፓረንሲ ኢንተርናሽናል ኢትዮጵያን በከፍተኛ ደረጃ ሙስና ከተንሰራፋባቸው ሀገራት ተርታ ሲመድብ እንግዲህ እነዚህን ሶስቱን የሙስና አይነቶች ደረጃ በተገቢው ሁኔታ አጥንቶ ነው። ትራንስፓረንሲ ኢንተርናሽናል የመንግስታት መከላከያ ሰራዊት የጸረ ሙስና ልኬት የሚል ጥናት ካለፈው የፈረንጆቹ 2012 ዓ.ም ጀምሮ ማውጣት የጀመረ ሲሆን በወያኔ መከላከያ ሰራዊት ውስጥ ያለውን ስር የሰደደ ሙስና በተመለከተ ዝርዝር ጥናታዊ ዘገባ በመጀመሪያው ጥናቱ ላይ አቅርቧል። ይህ የመንግስታት መከላከያ ሰራዊት የጸረ ሙስና ልኬት በአይነቱ ልዩ የሆነና እንደ አውሮፓ አቆጣጠር በ2012 ዓ.ም በትራንስፓረንሲ ኢንተርናሽናል ዩናይትድ ኪንግደም መሰራት የተጀመረው ሲሆን በመላው ዓለም የሚገኙ ሀገራት የመንግስት የመከላከያ ሰራዊት የሙስና ሁኔታ የሚለካው ጥናት በመሆኑ ከወዲሁ ከፍተኛ ተቀባይነትን እያገኘ ነው። የዚህ የመንግስታት መከላከያ ሰራዊት ወይንም ድርጅቶች የሙስና ምልከታ ልኬት ዋና ዓላማ ለየሀገራቱ መንግስታት መከላከያ ሰራዊትና ድርጅቶች እንዲሁም ሲቪክ ማህበረሰቦች በመከላከያ ሰራዊት ውስጥ ሊያጋጥም የሚችል ሙስናን ለመከላከል ከወዲሁ የመፍትሄ ሊሆኑ የሚችሉ መንገዶችን መጠቆም ነው። እነዚህን የመፍትሄ መንገዶች ለመጠቆም ደግሞ በጥልቅ የሀገራቱ መንግስታት መከላከያ ሰራዊት ውስጥ ያለውን የሙስና መፈጸም አለመፈጸም ሁኔታና እድል መርምሮ ሪፖርት ያወጣል። የ2012 ዓ.ም የመንግስታት የመከላከያ ሰራዊት የሙስና ልኬት ለመጀመሪያ ጊዜ ወጣ ሲሆን በዚህ ሪፖርት ኢትዮጵያም ተካታለች። ጥናቱ የሀገሪቱን የመከላከያ ሰራዊት ድርጅቶች ካላቸው የሙስና አደጋ የመከላከልና ዝግነት አንጻር በመመዘን ከኤ እስከ ኤፍ የሚደርስ ግሬድ የሰጠ ሲሆን ኢትዮጵያ በዚህ ጥናት መሰረት ዲ- አግኝታለች። ይህም የሚያመለክተው የሀገሪቱ የመከላከያ ድርጅት እጅግ በከፋ ሁኔታ በሙስና መዘፈቁን ነው። ይህ ጥናት በዝርዝር በሀገሪቱ የመከላከያ ድርጅት ውስጥ ሙስና ምን ያህል ከፍተኛ ስጋት መሆኑን የተነተነ ሲሆን በድርጅቱ ያለውን የፖለቲካዊ ሙስና አደጋ፣ በግለሰብ ደረጃ የሚፈጸም የሙስና አደጋ፣ የመከላከያ ፋይናንስ ስራ ላይ ያለ የሙስና አደጋ እንዲሁም
እንዲሁም በንብረት ግዢና ሽያጭ ላይ ያለውን የሙስና አደጋ ተንትኖ አስቀምጧል። ይህ ጥናት 5 ዘርፎች ለሀገሪቱ የመከላከያ ድርጅት ዙሪያ በርካታ ጉዳዮችን የዳሰሰ ለእያንዳንዱ ርዕሰ ጉዳይ ስር በርካታ መለኪያ መስፈሮች ኖሩት። ለነዚህም እንደየባህሪያቸውና ተግባራቸው ከ1 እስከ 5 የሚደርስ ነጥብ ሰጥቷል። እነዚህ ነጥቦች በየዘርፉ በአጠቃላይ ከመቶ የሚደመሩ ሲሆን የወያኔው አገዛዝ መከላከያ ሰራዊት በአንዱም ዘርፍ 50 እና ከዛ በላይ ሊያስመዘግብ አልቻለም። በመከላከያ ዘርፍ ያለው ፖለቲካዊ ሙስና 32%፣ በዘርፉ የፋይናንስ አሰራር 30%፣ በግለሰብ ደረጃ 44%፣ በግዳጅ ወቅት 15%፣ እንዲሁም በንብረት ግዢና ሽያጭ አሰራር ላይ 40% ነው ያስመዘገቡት። ከፖለቲካዊ ሙስና አንጻር በኢትዮጵያ በህግ የተቋቋመና የመንግስትን መከላከያ ፖሊሲ ጉዳይ የሚመረምር ቋሚ ኮሚቴ ቢኖርም ኮሚቴው 99% በወያኔው አገዛዝ አባላት በሆኑ ሰዎች ስለሚመራ የወያኔ አገዛዝ የሚሰራቸውን የፖሊሲ ስህተቶች ለማረም እንኳን የሚቻል አይደለም ብሏል ጥናቱ በዘገባው። ለጥናቱ መረጃ በ2009 የጸደቀው ሲቪክ ማህበረሰብ ህግ በኢትዮጵያ አስተዳደራዊ ጉዳይ ላይ የሚሳተፉ የሲቪክ ማህበራት እንቅስቃሴን እጅግ በጣም ስለገደበው በመከላከያ ዙሪያ የሚቀረጹም ሆነ የሚተገበሩ ፖሊሲዎች ላይ ሲቪክ ማህበረሰቡ ተሳትፎ እንዳያደርግ አግዷል። ይህ ጥናት በመከላከያ ሰራዊት ውስጥ ያለውን በግለሰብ ደረጃ የሚፈጸም የሙስና አደጋ ሲተነትንም በተለይ የኢትዮጵያ መከላከያ ሰራዊት ጎሳንና ፖለቲካዊ ታማኝነትን መሰረት በማድረግ የተዋቀረ ስለሆነ የቅጥሩም ሆነ የአሿሿም ሁኔታ ከብቃት ይልቅ ጎሳዊ ወገናዊነትና ታማኝነትን ብቻ ከግምት ውስጥ ያስገባ መሆኑ ይንጸባረቅበታል ብሏል። በፋይናንስ ረገድ ደግሞ የሚወገዱ ንብረቶችን በተመለከተም ሆነ ሚስጥራዊ ንብረቶችን አያያዝ የመሳሰሉ ጉዳዮች ላይ አሰራሩ ግልጽ መመሪያ የለውም ሲል አጋልጧል። ይፋ መሆን ስላለባቸውና ይፋ መሆን ስለሌለባቸው መረጃዎችም ዙሪያ ደካማ አሰራርና ህግ እንዳለውም ገልጿል። የመከላከያ ፋይናንስ አሰራር ከሙስና የጸዳ እንዲሆን ሰራተኞቹን የጸረ ሙስና ስልጠና እንዲያገኙ ሙስናን ለመከላከል ሊረዱ የሚችሉ አሰራሮችን ለመተግበር በድርጅቱ የአቅም ማነስ ብቻ ሳይሆን ፍላጎቱም እንደሌለ ጥናቱ ጨምሮ ጠቁሟል። የመከላከያ ንብረቶችን ግዢና ሽያጭ በተመለከተም በሀገሪቱ በንብረት ግዢና ሽያጭ ላይ ህጎች የወጡ ቢሆንም በተለይ በመከላከያ መስሪያ ቤት ህጉን በተግባር እንደማያውለውም ጠቁሟል። ይህ ጥናት በዓለም አቀፍ ተቋማት፣ መንግስታት፣ ሲቪክ ማህበረሰብ ድርጅቶችና ሌሎችም ተቋማት ዘንድ ከፍተኛ ግምት የሚሰጠው ሲሆን የየሀገራቱ የመከላከያ ድርጅቶች ከሙስና የጸዱ መሆንና አለመሆን ዴሞክራሲያዊ ስርዓት በሀገራቸው ስለማስፈንና አለማስፈናቸውም ጥቆማ የሚሰጥ ነው። በኢትዮጵያ በስልጣን ላይ ያለው አገዛዝ የመከላከያ ድርጅትን በዚህ መልኩ ተጠንቶ ይፋ መሆኑ በሀገር ውስጥ ያለው መንግስት ምን ያህል መከላከያ ሰራዊቱን ለስልጣን እድሜ ማራዘሚያ እንደሚጠቀምበት እንዲሁም በዚህ መልኩ የመከላከያ ድርጅቱ በሙስና የተዘፈቀ መሆኑ ሀገሪቱ አደጋ ላይ እንደጣለም ያሳያል። አድማጮቻችን፣ ትራንስፓረንሲ ኢንተርናሽናል ሙስናን በተመለከተ በተለያየ ጊዜ ባወጣቸው ጥናታዊ ዘገባዎች ኢትዮጵያ ያለችበትን ደረጃ በተመለከተ የዳሰስንበት የዜና ትንታኔ በዚሁ ተጠናቋል። ሰላምታችን በእያላችሁበት ይድረሳችሁ ውድ የግንቦት 7 ሬዲዮ አድማጮቻችን። የነጻነት ታጋይ የነበሩትን የኔልሰን ማንዴላ ህልፈተ ህይወት አስመልክቶ ከግንቦት 7 ንቅናቄ የተሰጠ መግለጫ እንደሚከተለው ይቀርባል። ተከታተሉን። ኔልሰን ማንዴላ በህይወት ቢለዩንም በመንፈስ አብረውን ይቆያሉ። በአፓርታይድ የደቡብ አፍሪካ መንግስት ብቻ ሳይሆን በዩኤስ አሜሪካ ጭምር ሽብርተኛ ተብለው ሲሳደዱ ሲታሰሩና ሲሰቃዩ የህይወታቸውን አጋማሽ የጨረሱ በመሳሪያ የታገዘ አመጽንና ህዝባዊ እምቢተኝነትን አጣምሮ የያዘ ሁለገብ ትግል በመምራት ለአፓርታይድ አገዛዝ ማብቃት ከፍተኛ ድርሻ ያለው የትግል አስተዋጽኦ ያደረጉ ለመላው ዓለም የነጻነት ታጋዮች አርአያ የሆኑት ኔልሰን ማንዴላ አርፈዋል። ኔልሰን ማንዴላ የነጻነት ትግልን በግንባር በመሰለፍ መርተዋል። ኢትዮጵያ ድረስ በመምጣት ወታደራዊ ስልጠና ወስደው ዘረኛውን የፕሪቶሪያ አገዛዝ በመሳሪያ ታግለዋል። የእርሳቸው ጠመንጃ ማንሳት ለበርካታ ወጣት ታጋዮች አርአያ ሆኗል። እስር ቤት በቆዩባቸው 27 ዓመታት ደግሞ የድርጅታቸውንና የትግሉን አመራር ለጓዶቻቸው በመተው እርሳቸው ለነጻነትና ለእኩልነት በመታሰርና ስቃይን በመቀበል ትግሉን መርተዋል። በዚህ ምክንያት በትግል ሜዳም በእስር ቤትም መሪ እንደሆኑ የዘለቁ ታላቅ አፍሪካዊ ናቸው። ከነጻነት በኋላ ደግሞ ኔልሰን ማንዴላ
በህዝብ ነጻ ፈቃድ የተመረጡ የአዲሲቷ ደቡብ አፍሪካ የመጀመሪያ ፕሬዝዳንት ሆነዋል። በየምርጫው ተወዳድሬ አሸንፌ ፕሬዝዳንትነትን ልቀጥል ሳይሉ በአፍሪካ ባልተለመደ ሁኔታም አንድ ዙር ብቻ አገልግለው ደግመው ላለመወዳደር ወስነው በጊዜ ስልጣናቸውን በመልቀቅ መርተዋል። በመሆኑም ኔልሰን ማንዴላ ስልጣን ላይ ሆነው ስልጣን ለቀውም መሪ መሆን የቻሉ ድንቅ አፍሪካዊ ናቸው። ኔልሰን ማንዴላ ታላቅ የነጻነት አርበኛ፣ ታላቅ የለውጥ አራማጅ፣ ታላቅ መምህርና ታላቅ የእርቅ ሰው ነበሩ። ግንቦት 7 የፍትህ የነጻነትና የዲሞክራሲ ንቅናቄ በኔልሰን ማንዴላ ህልፈተ ህይወት የተሰማውን ጥልቅ ሐዘን ይገልጻል። ከእንግዲህ ማንዴላን የምናስባቸው ከሳቸው ተሞክሮ የምንማረው ሲኖር ነው። በዘረኝነት እየተቃጠለላለነው ኢትዮጵያውያን የማንዴላ ትምህርት ሕያው ሊሆን ይገባል። ግንቦት 7 የፍትህ የነጻነትና የዲሞክራሲ ንቅናቄ ዘረኝነትን በጽናት የመታገል ሆኖም ግን ይቅርባይ የመሆንን እሴቶች ተግባራዊ በማድረግ ማንዴላ በህይወት ቢለዩንም በመንፈስ ሁሌም አብረውን እንዲኖር እናድርግ ይላል የግንቦት 7 የፍትህ የነጻነትና የዲሞክራሲ ንቅናቄ ህዝብ ግንኙነት። የተከበራችሁ አድማጮቻችን እያዳመጣችሁት ያለው የግንቦት 7ን ድምጽ ነው። ከወያኔ መንደር የተሰኘው ዝግጅታችን ይቀርባል። ክቡራንና ክቡራት አድማጮቻችን ይህ ሁሌም በየሳምንቱ በዚህ ሰዓት የምናቀርብላችሁ ከወያኔ መንደር የተሰኘው ዝግጅታችን ነው። ከዝግጅቱ ጋር ክፍለ ማርቆስ አለሙ ነኝ። ኢትዮጵያችን ትናንትናና ዛሬ። ይህ ጊዜ የመበታተንና የመለያየት ጠላት፣ የፋሺዝም ቅስም ሰባሪ፣ የዘመኑ ፋሺስቶች የሌት ቅዠት፣ የመቻቻልና የዲፕሎማሲ አባት፣ የአድዋ ናብስቶች መሪ የነበሩት እምዬ መቶኛ ሙት ዓመት የሚከበርበት ሳምንት ነው። እምዬ አፄ ምኒልክ ከነበረው የቀደምት አባቶቻችን ያስተዳደር ስርዓት ውጪ ከ70 ዓመታት በላይ በባላባቶችና መሳፍንቶች ተከፋፍላና ተቦጫጭቃ ስትበላ የነበረችውን ኢትዮጵያ
እንደገና ወደ ቀደመው ክብሯና አንድነቷ ለመመለስ አቅደውና ጀምረው ሳይጨርሱት ያለፉትን የአፄ ቴዎድሮስን ራዕይ የተገበሩ ሀገራችን ከውጭው ዓለም ጋር ሊኖራት የሚገባውን ዲፕሎማሲያዊ ግንኙነት በተገቢው መንገድ ለማስኬድ የታተሩ የዘመኑን የዓለም ቴክኖሎጂ ወደ ሀገራችን እንዲገባና እንዲስፋፋ በእጅጉ የጣሩ ከመሆናቸውም በላይ ሀገራችንን ወደ ቀደመው ቅርጿ በመመለሱ በኩል በዋናነት የሚጠቀሱ የትላንትም ሆነ የዛሬ ኩራት ናቸው እምዬ አፄ ምኒልክና የዚያ ዘመኑ አስተዳደራቸው። በሌላ በኩል ፋሽስት ወያኔ ከቀደመው የአባቶቻችን የአስተዳደር ስርዓት ፍጹም በተለየና ባፈነገጠ መልኩ ጥላቻንና መለያየትን የሰበከና በመስበክ ላይ ያለ በአንድነት ስም መገነጣጠልን እያስተማረ ያለና ለዚህም ሽንጡን ገትሮ ያለ ሀፍረት የሚከራከር ስለ ፍቅር በሚል በቂምና በጥላቻ በተመረዘ አስተሳሰብ ድንበርን አሳልፎ በመስጠት ወይም በመሸጥ የሀገራችንን ክብር ያስደፈረ በተዛባና የሀገርን ጥቅም ባላስቀደመ መልኩ በተቃኘ የዲፕሎማሲ ግንኙነት እየተለከፈ በፋሽስት አመለካከት የሚመራ አገዛዝና በዚሁ ሳቢያም ዜጎችን ለረሃብና ለስደት የዳረገ እጅግ ጠባብና ጎጠኛ አገዛዝ በመሆኑ ዛሬም ሆነ ወደፊት ስናፍርበት የምንኖር ነው ፋሽስት ወያኔና አገዛዙ። በመሆኑም የእምዬ ምኒልክ 100ኛ ሙት ዓመት ሲታወስ በደማቸው ያስከበሯት ሀገራችን ከፍ ያደረጉት ባንዲራችን ሀገርና ሕዝብ ወዳጅነታቸው በኩራት እንደሚታወስ ሁሉ ዛሬ እሳቸውና ስርዓታቸው ያቀኗትን ሀገር የራሳቸው አቋም በሌላቸው ባለ ራዕይነን ባይ ፋሽስቶች ለመበታተን ጫፍ የደረሰች ሀገራችን የተዋረደ ባንዲራችን የተደፈረውን ማንነታችንንና ፋሽስታዊ አገዛዙን በሐዘንና በሐፍረት አብረን የምናስታውሰው ይሆናል። ክብርና ኩራትን ኃያልነትንና አይደፈረነትን ሀገራችንን የአፍሪካና የጠቅላላው ጥቁር ህዝቦች ኩራት ያደረጉ ለሀገርና ለህዝብ ቅንዓት ያስተማሩና የተገበሩ አባቶቻችን ገድላቸውን እያወሳን በደስታ የማስታወሳችንን ያህል እንደ ፋሽስት ወያኔ አይነት ዘረኛ አገዛዞችንና የዳቦ ቅርጫ ስትባል የነበረች ሀገራችንን ወደ ቁጥር 1 የሁሉ ጊዜ ረሃብተኛነት የቀየሩ ህዝባችንን ያለ ልዩነት ስደትን እንደ አማራጭ እንዲመለከት ያደረጉ በየትኛውም የሀገራችን ክፍል ተዘዋውረን እንዳንሰራ ገደብ የጣሉ በየዓመቱ በዚህ ወቅት በብሔር ብሔረሰብ ስም ባዶ ከበሮ በመደለቅ አንደኛው ብሔረሰብ ሌላኛውን እንዳያምንና በጥላትነት እንዲመለከት መንገድ የጠረጉና የተገበሩ ስለራሳቸውና ስለ ሆዳም ተላላይቶቻቸው በቀር ስለ ሀገርም ሆነ ስለ ህዝብ የማያስቡትን ከንቶችን ደግሞ በሐዘን ማስታወሳችን ግድ ይሆናል። ስለ ሀገራቸውና ህዝባቸው ሲሉ በሞቱት ንዑድ ክቡር አባቶቻችን እግር የመጡብን ባለራዕዩና የፋሽስቱ ወያኔ አገዛዝ የኢትዮጵያን ተሰሚነትና ክብር ለማዋረድ ሉዓላዊነቷን ለማስደፈርና ህዝቦቿን ከቀደመው ክብራቸው ዝቅ ለማድረግ የተጉ በአንድ ወቅት ለአፍሪካውያን ሀገሮች ነፃ መውጣት እገዛ ስናደርግ የነበርን ኩሩ ህዝቦች እንዳልነበርን አሁን በእነሱ እንኳን እንድንናቅ እገዛ የሚያደርጉ አለን ወይም አመረትን እያሉ የሚሞካሹበትን የኤሌክትሪክ ኃይል ለኛ በቅጡ ሳይሞቀንና ሳያገለገለን ከራሳችን ይልቅ የሌላው ሀገር ህዝብ የተሻለ ይገባዋል በሚል መንፈስ አሳልፈው የሚሸልሙ እኛን ግን በጨለማ የሚተው እኩልነትን መቻቻልና አብሮ መኖርን ሰብአዊ መብትንና ዲሞክራሲን በወረቀት ላይና በአፋዊ ቃል በስተቀር በተግባር የማያውቁ እጅግ ጠባብ አገዛዝ በመሆኑ ለኛ ለኢትዮጵያውያን አይመጥንም አይገባንም። ፋሽስት ወያኔን በትላንትናው መነጽር ጠቅለል አድርገን ስንመለከት እንግዲህ የሀገራችንን ድንበር ማስከበር ያልቻለ እንዲያውም በተቀነባበረ መንገድ ለሌሎች አሳልፎ መርቆ የሚሰጥ ሉዓላዊነታችንና ባንዲራችንን ያዋረደና ያጣጣለ እንዲሁም ህዝባችንን በሀገር ውስጥም ሆነ ውጪ ከሰው በታች ሆኖ እንዲገዛ ያደረገና በዝምታ የፈቀደ ጉጅሌ ነው። ስለሆነም እኛ ኢትዮጵያውያን በዚህ ሳምንት የኩራታችን መሰረት የቅኝ ግዛት በትር የአንድነት አባት የሆኑትን እምዬ ምኒልክን 100ኛ ሙት ዓመት ስንዘክር እነሱ ወዳስረከቡን አንዲት ጠንካራ ኢትዮጵያ ለመመለስ በዘፈንና በከበሮ ድለቃ የብሔር ብሔረሰቦችን እኩልነት እያከበርኩ ነው እያለ የሚቀልደው ፋሽስት ወያኔን በተባበረ ክንዳችን ደቁሰን ለማስወገድ አንድነታችንን የምናጸናበትና የተጀመሩ ትግሎችን አጠናክረን ለመቀጠል ወግባችንን ጠበቅ እይታችንን ሰብሰብ በማድረግ ኃይላችንን በሙሉ ፋሽስት ወያኔን ለማስወገድ የምናስተባብርበት ሳምንት እንደሆነም ልናስታውስ ይገባል እንላለን። የዛሬውን በዚሁ ፈጸምኩ። በቀጣዩ ሳምንት ዝግጅቴ እንደገና እንገናኛለን። እስከዚያው ግን ቸር እንሰንብት።
ክቡራንና ክቡራት አድማጮቻችን ስታዳምጡት የነበረው የግንቦት ሰባትን ድምጽ ነበር። የዛሬውን በዚሁ ፈጸም። በሐሙሱ ዝግጅታችን እንደገና እንጠብቃችኋለን። እስከዚያው ግን ኢትዮጵያ በልጆቿ ለዘላለም ተከብራ ትኖራለች እያልን እንሰናበታችኋለን። ቸር እንሰንብት።